ሰላም ጤና ይስጥልኝ። ወደና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁኝ ምንድነው ቴንስ ነው። ቴንስ ምንድነው የሚያመለክትልን? ታይም ነው። ታይም ማለት ነው። ቴንስ ምንድነው? ታይም ምንድነው ደግሞ? ጊዜ ጊዜ ነው ማለት ነው። ምን ማለታችን ነው? ቴንሶች በስንት ይከፈላሉ? እንደ አጠቃላይ ቴንሶች በስንት ይከፈላሉ? በሶስት ዋና ዋና ጊዜዎች ይከፈላሉ ማለት ነው። በሶስት ዋና ዋና ጊዜዎች ይከፈላሉ። እዚህ ጋር የምትታያችሁ ያሰመርኳት መስመር አለች አይደለ? እዚህ ጋር ወደዚህ የምትሄደው ከዚህ ተነስታ ወደዚህ የምትሄደው ቀስቱ ወደዚህ ስለሆነ ያመላክተው ወዴት ነው የምትሄደው? ወደዚህኛው ነው የምትሄደው ማለት ነው። ስለዚህ ጊዜ በስንት ይከፈላል? በሶስት ዋና ዋና መንገድ ማለት ነው። የመጀመሪያው ምንድነው? አንድ ፓስት ነው። ፓስት ማለት ምን ማለት ነው? ያለፈ ጊዜ ማለት ነው። ያለፈ ቴንስ ድርጊቶችን ያለፈ፣ አሁን እና የሚመጣ ብለን በሶስት ዋና ዋና መንገዶች የምንከፍላቸው ነው ቴንስ ማለት ነው። እንዳጠቃላይ እንደዚህ ነው ማወቅ ያለባችሁ ስለ ቴንስ ስታውቁ ሶስቶቹን ዋና ዋና ነገር ለመግለጽ ነው ማለት ነው። ቤተሰቦች እዚህ ጋር አንደኛ ይሄ ለተማሪዎች ይሆናል፣ ለተማሪዎች። ሁለተኛ ደግሞ አማርኛ እንግሊዘኛ መናገር ለምትፈልጉ በሙሉ እንደዚህ ሰርቶ ነበር፣ እንደዚህ ሰርታ ነበር፣ እንደዚህ ሰርቼ ነበር፣ እንደዚህ እየሰራሁ ነው፣ አሁን እየሰራን ያለን፣ እንደዚህ እሰራለሁ ብላችሁ የምትከፋፍሉትን ከፋፍለን በስንት እናያቸዋለን ማለት ነው? በሶስት ዋና ዋና ዘርፎች ማለት ነው። አንደኛው ምንድነው? ፓስት ነው። ሁለተኛው ምንድነው? ፕሬዘንት ነው። ሶስተኛው ፊውቸር። ፓስት ካለ ላይኛው ቀስት ይታያችኋለች። ወደኋላ እንመለሳለን። ወደኋላ ያለፈውን ነገር ያለፈውን ማለት ነው። ያለፈ ከተባለ ከአንድ ደቂቃ በፊት ሆነ ከ3 ደቂቃ ከ5 ደቂቃ በፊት ያለፈውን ነገር ሲሆን ፓስት እንላለን። ፕሬዘንት ማለት ደግሞ አሁን ያደረግነውን አሁን እያደረግነው ያለን በሙሉ ምን እንለዋለን? ፕሬዘንት። አሁን እየሆነ ያለውን ነገር ማለት ነው። ለምሳሌ እኔ አሁን እናንተን እያስተማርኩ ነው አይደለ? እናንተን እያስተማርኩ ከሆነ ፕሬዘንት እንለዋለን ማለት ነው። አሁን እኔ እያደረግኩት ስለሆነ ማለት ነው። ፊውቸር ማለት ደግሞ ነገ እኔ እናንተን ማስተምራችሁ ከሆነ ፊውቸር ነው ማለት ነው። ነገ እናንተ ስራ የምትገቡ ከሆነ ፊውቸር ነው ማለት ነው። ስለዚህ እነዚህ በሙሉ በምን ይከፈላሉ? በሶስት ተከፋው ማለት ነው። እያንዳንዱ ደግሞ ስንት አላቸው ማለት ነው? አራት አላቸው። እነዚህ ለምሳሌ ለፓስት ናቸው። ምን ይባላል? ሲምፕል ፓስት ቴንስ። ሲምፕል ፓስት ቴንስ ራሱን የቻለ ፎርሙላ አለው፣ ህግ አለው። ህጉ ምንድነው? ኤስ ማለት ሳብጀክት ነው። ቪቱ ማለት ቨርብ ቱ ማለት ነው። ቨርብ ቱ የሆኑ ወርዶች ማለት ነው። ሳብጀክት ማለት ባለቤትነትን የሚያመለክት ማለት ነው። ቨርብ ቱ ማለት ደግሞ ግስ ማለት ነው አይደለ? ግስ የባለቤትነት ግስ ማለት ነው። ቨርብ ቱ ማለት የባለቤትነት ግስ ማለት ነው። ስለዚህ ሳብጀክት ፕላስ ቨርብ ቱ የሆነ ወርድ በምታገኙበት ጊዜ ምንድነው? ሲምፕል ፓስት ነው ማለት ነው። ካለፈ በጣም ቅርብ ጊዜ ነው። ማለት ነው። ለምሳሌ ትናንት በትናንት ወዲያ ማለት ነው። ስለዚህ ምን እንላቸዋለን? እነዚህ ሲምፕል ፓስት እንላቸዋለን። እዚህ ጋር ኤግዛምፕሎች አሉ፣ እናያቸዋለን። አንድ ባንድ ኤግዛምፕሎች አሉ፣ እናያቸዋለን ማለት ነው። እሺ ሲምፕል ፓስት የምንላቸው እንዴት አይነት ኤግዛምፕሎች ነው? እንዴት አይነቶችን የእንግሊዝኛ አረፍተ ነገር ነው ወይም ደግሞ እንዴት አይነት የእንግሊዝኛ ሴንቴንሶችን ነው ማለት ነው። ሴንቴንሶችን እሺ እንዴት አይነቶችን ስንል አይ የምትለዋ ምንድናት? ይችል ሳብጀክት ናት። ወችድ የሚለው ምንድነው? ቨርብ ቱ ነው። አይ ወችድ ኤ ሙቪ የስተርዳይ። አይ ወችድ ኤ ሙቪ የስተርዳይ። እዚህ ጋር በጥቁር ስለጻፍኳት ድጋሚ ሲመጣ በጥቁር ጽፌያታለሁ። በደንብ አድርጋችሁ ማየት ያለባቸው እዚህ ጋር የተጠቀምኳቸው ወርዶች እያንዳንዱ ወርዶች እነማን ናቸው የሚለውን ነው ማለት ነው። ስለዚህ አይ ወችድ ኤ ሙቪ የስተርዳይ ምን ማለት ነው? ትናንት ፊልም አየሁ። አይደለ? ትናንት ነው ያየው። ትናንት ስላየ አልፏል። ስለዚህ ሲምፕል ማለት ቀላል ነገር ነው አይደል? የቅርብ ጊዜ ነው፣ ቀላል ነው፣ ምንም የተወሳሰበ ነገር የለውም። ስለዚህ ሲምፕል ፓስት ቴንስ እንላታለን ማለት ነው። ይቺ ሲምፕል ፓስት ቴንስ የምንላት እዚህ ጋር ምንድነው ህጓ ብለናል? ሳብጀክት ፕላስ ቨርብ ቱ። ይቺን በደንብ አድርጋችሁ መያዝ አለባችሁ። ህጉን ከያዛችሁ በነገራችን ላይ የትም ብትሄዱ አያመጣችሁም። ሳብጀክቶች እነማን ናቸው የሚለውን ማወቅ፣ እንደገና ደግሞ ቨርብ ቱ። እነዚህ መሸምደድ ነው በነገራችን ላይ ትንሽም ናቸው። ምናልባት ቨርብ ቱ ሲሆኑ ኢዲን ይጨምራሉ። አንዳንድ ፊደል ቃላቶች ወደ ቨርብ ቱ እና ቨርብ ስሪ
ፓስት ፓርቲሲፔት ይባላል። ለምሳሌ ሲቀየሩ የሚያመጡት የድምፅ እንዲሁም የፊደል ጭማሪ ትርጉማቸው ይለያያል አይደለ? ያንን ማወቅ ከቻላችሁ ይህንን የእንግሊዝኛ ሴንቴንስ መጻፍ ወይም ማንበብ ለእናንተ በጣም ቀላል ይሆንላችኋል ማለት ነው። አይ ዎችድ ኤ ሙቪ የስተርዴይ። አይ ዎችድ ኤ ሙቪ የስተርዴይ ምንድን ነው የሚለው? ትናንት ፊልም አየሁ። አለቀ። ትናንት መቼ ነው ፊልም ያየሁ? ትናንት። ስለዚህ ምንድን ነው? ፓስት ነው። ወደኋላ ተመልሷል። ይቺ ቀስ ወደኋላ ተመልሳለች አይደለ? ወደኋላ ተመልሷል ማለት ነው። ወደኋላ ተመልሷል ማለት ነው። በነገራችን ላይ እያየን ያለ ነው ምንድን ነው? ፓስት ነው ማለት ነው። ስለዚህ አሁንም ሲምፕል ፓስት ቴንስ አንድ ኤግዛምፕል እናያለን። አንድ ኤግዛምፕል ብቻ ማለት ነው። እሺ አንድ ኤግዛምፕል አይተናል። ሁለተኛ ማለት ነው ሂ አለ እሱ ማለት ነው። እሱ ነው አይደል? ማን ሂ ማለት እሱ ማለት ነው። ፊኒሽ ነው። እሺ ይቺ ምንድን ናት? ሳብጀክት ባለቤት ናት ማለት ነው። ፊኒሽ ደግሞ ግስ ነው አይደል? የባለቤት ምንድን የሚገልጽ ፊኒሽድ ሂዝ ወርክ ምንድን ነው? ሂዝ ወርክ እሱ ስራውን ጨረሰ ወይም ደግሞ ስራውን ጨረሰ ማ እሱ ስራውን ጨረሰ ማለት ነው። ይቺ ቨርብ ናት፣ ይቺ ሳብጀክት ናት ማለት ነው። ስለዚህ ስራውን ጨረሰ አለ ማለት ነው። ስራውን ጨረሰ ሂ ፊኒሽድ ሂዝ ወርክ ስራውን ጨረሰ። ሂ ፊኒሽድ ሂዝ ወርክ ስራውን ጨረሰ አለ ማለት ነው። እሺ አሁን እነዚህ ሁለቱ ኤግዛምፕሎች ምን ናቸው ማለት ነው? እዚህ ጋር አያይዣቸዋለሁ። ሁለቱ ኤግዛምፕል ለአንድ ስለሆኑ ለምን ለአንደኛው ብቻ ለዚህ ብቻ ሲምፕል ፓስት ስለሆኑ ማለት ነው። ሲምፕል ፓስት ስለሆኑ ምን ናቸው ብያቸዋለሁ? ሲምፕል ፓስት ናቸው ብያቸዋለሁ ማለት ነው። ስለዚህ አሁን ወደ ቀጣይ ስንሄድ ደግሞ ምንድነው የምናደርገው? ፓስት ኮንቲኒዩስ ቴንስ። ፓስት ኮንቲኒዩስ ቴንስ ማለት ያለፈ ነገር ግን ለረጅም ጊዜ የሚደረግ ማለት ነው። ለረጅም ጊዜ የሚደረግ ፊልም አያ አንድ ፊልም አየ አለቀ። በቃ ስራውን ጨረሳ። አንድ ስራው አለቀ። ምንም የሚጨመር የሚቀንስ ነገር የለም። ፓስት ኮንቲኒዩስ ቴንስ ሲሆን ግን ምንድነው የሚሆነው? ያ ስራ ለረጅም ሰዓት ሲሰራ ነው የቆየ ማለት ነው። ለረጅም ሰዓት ሲሰራ ነው የቆየ ምንድነው? ጊዜውን የሚገልጽ ነገር አለው ማለት ነው። ጊዜውን የሚገልጽ ነገር አለው። ስለዚህ ይህ ስራ ሲሰራ ቆይቷል። ታውቃላችሁ፣ ሲሰራ ቆይቷል። ለምን ያህል ጊዜ የሚል አለው ማለት ነው። ሲሰራ እንደቆየ የምን ያህል ጊዜ የሚለው ስፔሲፊክ ያህል ሰዓት ተብሎ አይናገርም። የሚናገረው ሌሎች ስላሉ ማለት ነው። ሌሎችን ደግሞ ስናያቸው እናወራበታለን። ነገር ግን እዚህ ጋር ስራው ሲደረግ የቆየ ነው ማለት ነው። ሲሰራ የቆየ ነው። ለምሳሌ አንድ ስራ ወይም ኳስ መጫወት ካለ ለ90 ደቂቃ ኳስ ይጫወታል አይደለ? እሱን ለመግለጽ ማለት ነው። ለ90 ደቂቃ ኳስ እንደተጫወቱ ለመግለጽ ምንድነው የምንለው? ፓስት ኮንቲኒዩስ ቴንስ መጠቀም ግድ ይላል። ይሄ ደግሞ ፎርሙላው ምንድነው? ሳብጀክት ወዝ ወይም ዌር እንጠቀማለን። ወዝ የሚሆነው ሲንጉላር ሲሆን ነው። ወዝ ደግሞ ፕሉራል ሲሆን እንጠቀማለን ማለት ነው። ወዝ ማለት ሲንጉላር ሲሆን ለምሳሌ አይ፣ ሂ፣ ሺ ሲንጉላር ነው አይደል? እነዚህ ሲሆኑ ምን እንጠቀማለን? አልፎ አልፎ ዩ ላይ እንጠቀማለን። ነገር ግን ዩ ዌርም ትወስዳለች ማወቅ ያለባቸው ነገር ማለት ነው። እሺ ወዝ ከዛ ዌር ደግሞ ዘይ ሚል ቃል ሲሆን ማለት ነው። ዊ ሲሆን ዊ አሁን እኛ ማለት ነው። ዘይ ደግሞ ማለት እነሱ ነው። ስለዚህ ይሄ ምንድነው? ፕሉራል ነው ማለት ነው። ፕሉራል ከሆነ ምንድነው የምናደርገው? ዌር የምትለውን እንወስዳለን። ወዝ ከሆነ ሲንጉላር ነው። ሲንጉላር ከሆነ ደግሞ ማን እንወስዳለን? ወዝን እንሆናለን። ለምሳሌ እዚህ ጋር የመጀመሪያው ክላስ ቨርብ አይኤንጂ ወይም ፓስት ፓርቲሲፔሽን ትባላለች ወይም ቨርብ አይኤንጂን ያስከትላል ማለት ነው። አይኤንጂን መኖሩ ከነዚህ ከሁለቱ ኤግዛምፕሎች እናያለን ማለት ነው። ስለዚህ ወደ ኤግዛምፕሉ ስንሄድ ይህንን ፎርሙላ ካላጠበቀ እኔ ስህተት ነኝ ማለት ነው። ወይ ፎርሙላ ስህተት ነው ወይ እኔ ስህተት ነኝ ማለት ነው። ስለዚህ ይህንን ፎርሙላ መጠበቁን ቸክ እናደርጋለን። አይ ወዝ ቲቺንግ አያችሁ፣ መጀመሪያ ምን ወሰድኩ? አይ ይቺ ምንድናት? ሳብጀክት ናት። ወዝ እዚህ ጋር ወሰድኳት። ለምንድን ነው? አይ ምን ስለሆነች? ሲንጉላር ስለሆነች ማለት ነው። ወዝ አይ ወዝ አለ። ከዛስ ቲቺንግ የምትለዋ ደግሞ ቨርብ አይ ኤንጂ አለች አይደል? መጨረሻ እዚህ ጋር ያሰመርኩባት አይ ኤንጂ አለች። ስለዚህ ፎርሙላውን አሟላ ማለት ነው። ሳብጀክት አለ፣ ወዝ አለ፣
ቨርብ አይንጅ አለ። ስለዚህ ምንድነው ይህ ሴንቴንስ ወይም ይህ አረፍተ ነገር ፓስት ኮንቲኒው ቴንስ ነው። ፓስት ኮንቲኒው ቴንስ ነው ማለት ነው። ፓስት ኮንቲኒው ቴንስ ማለት ደግሞ በአማርኛ ምንድነው ብያቸዋለሁ? ያለፈ ነገር ግን ለጊዜው ሲደረግ የቆየ ማለት ነው። ሲደረግ የቆየ ቀጣይነት ያለው ስራ ማለት ነው። ቀጣይነት ያለው ስራ ማለት ደግሞ ምንድነው የሚደጋገምና ሪፒቲቭ አክሽን እና ቀጣይነት ያለው ጋር በደንብ አድርጋችሁ ለይታችሁ መያዝ አለባችሁ። ስንደርስ እናያቸዋለን ሌሎቹ ጋር ማለት ነው። ተደጋጋሚነት ማለት ተመሳሳይ፣ ለምሳሌ ምሳ መብላት፣ እራት መብላት ይደጋገማል። ዛሬም ነገ በስቲያ ይደጋገማል። አንድ ተማሪ ክላስ መሄድ ይደጋገማል። ስለዚህ እሱ ሪፒቲቭ አክሽን ይባላል። ይሄኛው ግን ለምሳሌ ሲማር ይቆያል አይደለ? ከ2 ሰዓት ገብቶ እስከ 9 ሰዓት፣ 2 ሰዓት ገብቶ እስከ 6 ሰዓት፣ ምናልባትም 2 ሰዓት ገብቶ እስከ 10 ሰዓት ሊቆይ ይችላል። ያ ምንድነው? ከ2 ሰዓት እስከ 10 ሰዓት ሲቆይ ኮንቲኒው ቴንስ ይባላል ማለት ነው። ይህ ምንድነው? የጊዜ ቆይታ አለው ማለት ነው። ሂደቱን ነው የሚያሳየን ማለት ነው። I was teaching when you called me ምንድነው የሚለው? I was teaching when you called me ይላል ማለት ነው። ቲቺንግ ይላል ቨርብ አይነች። አይ ወዝ ወሰደ፣ ህጉን እየጠበቀ ነው። ይቺ ሳብጀክት ናት፣ ይቺ ወዝ ናት። እዚህ ጋር እንደወሰድናት እንዳየ ነው ማለት ነው። ይቺ ቨርብ አይነች ናት። ቪ አይ ኤን ጂ ወስደናል። አይ ኤን ጂ ወስደናል ማለት ነው ቨርብ አይነች። ስለዚህ አይ ወዝ ቲቺንግ ዌን ዩ ኮልድ ሚ። ስለዚህ ህጉን አሟልቶልናል ማለት ነው። በአማርኛ ምንድን ነው ስትደውልልኝ እያስተማርኩኝ ነበር አልፏል አይደለ? ፓስት ስለሆነ አልፏል። ስለዚህ ያለፈ ነገር ስለሆነ ከጀርባችን ስለሆነ ያለፈ ነገር ስለሆነ ምንድነው ነበር የምትለዋን የአማርኛ ቃል እንጠቀማታለን። ስለዚህ ምንድነው የሚለው እዚህ ጋር ስትደውልልኝ እያስተማርኩኝ ነበር። ማስተማር ደግሞ እኔ ለምሳሌ እናንተ ሳስተምራችሁ ከ5 ደቂቃ ከ6 ደቂቃ በፊት ነው አይደል የጀመርኩኝ? ከ10 ደቂቃ በፊት ነው አይደል እያስተማርኩ ቆያለሁኝ አይደል እስክጨርስ። ስለዚህ እያስተማርኩኝ ነበር። ስለዚህ እያስተማርኩኝ ነበር ካለ ኮንቲኒው ቴንስ መሆን አለበት ማለት ነው። ፓስት ኮንቲኒው ቴንስ መሆን አለበት ማለት ነው። ፓስት ኮንቲኒው ቴንስ መሆን አለበት ማለት ነው። አሁን እያስተማርኩኝ ያለውን ደግሞ ለመግለጽ ፕሬዘንት ኮንቲኒው ቴንስ የሚባል አለ። እሱ ደግሞ እናየዋለን ማለት ነው። መጀመሪያ ከፓስት እንጀምራለን። አሁን ከዛ ከፕሬዘንት ከዛ ከፊውቸር እናያለን ማለት ነው። እያንዳንዱ በውስጡ ስንት አሉ ብያለሁ? አራት አሉ ማለት ነው። ስለዚህ ሁለተኛ ኤግዛምፕል ደግሞ እናያለን። መጀመሪያ በምንድን ነው ያየው? በውስጥ። አሁን ደግሞ በምንድን ነው የምናየው? እዚህ ጋር ዘይች። አሁን ደግሞ የምናየው በምንድን ነው? በዌር ነው ያለው ማለት ነው። እሺ ዘይ የሚለው ምንድን ነው የሚገልጸው? ሁለትና እዛ በላይ የሆነ አካል እንዳለ ነው አይደል? ይሄ ደግሞ ምንድን ነው? ሲንጉላር ነው ፕሉራል? እስኪ እናንተ ልሱ ሲንጉላር ነው ፕሉራል? ኮሜንት አድርጉ። ሲንጉላር ነው ፕሉራል? 1 2 3 ኮሜንት እንዳደረጋችሁ ተስፋ አደርጋለሁ ማለት ነው። ሲንጉላር ካላችሁ አንድ እንጻፉልኝ፣ ፕሉራል ካላችሁ ደግሞ ሁለት እንጻፉልኝ ማለት ነው። እሺ they were playing football after noon ይላል አይደል? after noon ከሰዓት በኋላ they አና አይደል ሳብጀክት ነው ማለት ነው። were አና እዚህ ጋር were ይሄዳል verb ing ing አያችኋት? ing ተከተላለች ማለት ነው። ስለዚህ were የምትለዋ ምንድን ናት? ፕሉራል ስለሆነች ዘይ የምትለዋ ምንድን ናት? ፕሉራል ስለሆነች ዌር የምትለዋ ተጠቅመናል ማለት ነው። አይ የምትለዋ ሲንጉላር ስለሆነች ወዝን ተጠቅመናል። ዘይ የምትለዋ ደግሞ ፕሉራል ስለሆነች ዌርን ተጠቅመናል ማለት ነው። ስለዚህ ዌር የሚለው የሚገልጽልን በአማርኛ ስንት ነው? ብዛታቸው ነው ማለት ነው። ከአንድ በላይ እንደሆኑ ማለት ነው። ከሰዓት በኋላ ሙሉ እግር ኳስ እየተጫወቱ ነበር ሲል ስንት ናቸው ማለት ነው? የሚጫወቱት ሁለትና ከዛ በላይ ናቸው ማለት ነው። ስለዚህ ከሰዓት በኋላ ሙሉ እግር ኳስ እየተጫወቱ ነበር ይላል ማለት ነው። they were playing football after noon ይላል ማለት ነው። እዚህ ጋር ያሉ ኤግዛምፕሎች ስንት ናቸው? ለሲምፕል ፓስት ሁለት ናቸው። ፓስት ኮንቲኒው ቴንስ ደግሞ ሁለት ናቸው። ስለዚህ አራት ኤግዛምፕሎችን አይተናል ማለት ነው። አሁን እናንተ ምንድነው የምታደርጉልኝ? ለሲምፕል ፓስት አንድ ኤግዛምፕል ከዚህ ከጻፉት ውጭ አንድ ኤግዛምፕል ትጽፋላችሁ ማለት ነው። በየት ነው የምትጽፉልኝ? በኢሞ፣ በቴሌግራም እንዲሁም በዋትስአፕ ማለት ነው። ስልኬ ባዮ ላይ ያለ ወይም ደግሞ
ቪዲዮ ላይ በማስቀመጥላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ አንዳንድ ኤግዛምፕል መጻፍ ትችላላችሁ ማለት ነው። ሁለተኛው ደግሞ አንደኛ በምንድን ነው የምትጽፉልኝ? በአይ ወዝ በምትለዋ አይ ወዝም ሂ ወዝም ማለት ትችላላችሁ። ብቻ ሲንጉላር የሆነ አንድ ፓስት ኮንቲኒዩስ ቴንስ ነው ማለት ነው። ፕሉራል የሆነ ደግሞ አንድ ፓስት ኮንቲኒዩስ ቴንስ። ስለዚህ እኔ ካስተማርኳችሁ እነዚህ በእነዚህ ኤግዛምፕል ተንተርሳችሁ አንዳንድ ማለት 3 ማለት ነው። ከዚህኛው አንድ ብቻ ፈልጋለሁ። ከፓስት ኮንቲኒዩስ ቴንስ ደግሞ 2 ኤግዛምፕል ፈልጋለሁ ማለት ነው። ስለዚህ ስንት ኤግዛምፕል ትጽፉልኛላችሁ ማለት ነው? 2 ኤግዛምፕል 3 ኤግዛምፕል ትጽፉልኛላችሁ ማለት ነው። የቤት ስራ ነው ሆምወርክ። ኦኬ አሁን ከዚህ ጋር ያልገባችሁ ነገር ካለ ኮሜንት አድርጉልኝ። በማንኛውም ሰዓት መልስላችኋለሁ። እንዲሁም ደግሞ በውስጥ መስመር አማርኛና እንግሊዝኛ ከስር ከመሰረቱ ጀማሪዎች ጀምረን እናስተምራችኋለን። እናንተ መደወል ብቻ ነው የሚጠበቅባችሁ። በኢሞ ቴሌግራም፣ እንዲሁም ዋትስአፕ ፋይል ብቻ እመልስላችኋለሁ ማለት ነው። ለዛሬ የነበረን ክላስ ይሄን ይመስላል። ቀጣይ ደግሞ እነዚህ ሁለቶችን ፓስት ፐርፌክት ቴንስ እና ፓስት ፐርፌክት ኮንቲኒዩስ ቴንስ እነዚህ ሁለቶችን እንዴት ነው የምናውቃቸው የሚለው እናያለን። ወይም ደግሞ ሲምፕል ፓስት ቴንስ፣ ሲምፕል ፕሬዘንት ቴንስ፣ ሲምፕል ፊውቸር ቴንስ ብለን 3ቱን በተራ እናይና ቀጣይ ደግሞ እነዚህ እናያለን ማለት ነው። ስለዚህ እነዚህ በደንብ አድርገን አይተን ቴንስ የሚባለው በጣም ከባድና ውስብስብ የሚመስሉን ነገሮችን ቀለል አድርገን እናያቸዋለን ማለት ነው። ለዛሬ የነበረን ክላስ እዚህ ጋር እናበቃለን። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ